ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የውጭ ሀገር ዜጎች ጭምር ለዩኒቨርሲቲ ፕሬዝዳንትነት እንዲወዳደሩ የሚያስችል መመሪያ መዘጋጀቱን የትምህርት ሚኒስትሩ ብርሃኑ ነጋ የተናገሩት ባለፈው ሳምንት ነበር። ሚኒስትሩ ይህንን የገለጹት የከፍተኛ ትምህርት ተቋማት የአመራር አመዳደብ፣ የራስ ገዝነት ሽግግርና የጥቅል በጀት ድጋፍ ደንብና መመሪያ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የዘርፉ ተዋንያን ጋር በሳምንቱ መጀመሪያ በተደረገ የውይይት መድረክ ላይ ነበር። ፕሮፌሰር ብርሃኑ አክለውም ከዚህ ቀደም በነበረው የመወዳደሪያ መስፈርት 30% ይይዝ የነበረው የአካባቢ ተወላጅነት መሆኑን ገልጸው ይህ አይነቱ የመወዳደሪያ መስፈርት ለጊዜውም ቢሆን ሊቆም ይገባል ነበር ያሉት ፍስሐ ደሳለኝ ተጨማሪ አለው። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የአመራር አመዳደብ፣ የራስ ገዝነት ሽግግር መመሪያ እንዲሁም የራስ ገዝ የመንግስት ከፍተኛ ትምህርት ተቋማት የጥቅል በጀት ድጋፍ ደንብ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የዘርፉ ተዋናያን ጋር የውይይት መድረክ አዘጋጅቶ ነበር። በዚሁ የውይይት መድረክ ላይ ተገኝተው ንግግር ያደረጉት የትምህርት ሚኒስትሩ ብርሃኑ ነጋ በተለይም የዩኒቨርሲቲ ፕሬዝዳንት ለመሆን የሚፈልጉ ምሁራን ከውጭ ሀገራት ዜጎች ጭምር እንዲወዳደሩ የሚፈቅድ መመሪያ መዘጋጀቱን ነበር ያሳወቁት። በተመሳሳይ በሁሉም የሀገሪቱ ክፍል የሚያስተምሩና የዩኒቨርሲቲ ምክትል ፕሬዝዳንት መሆን የሚፈልጉ ምሁራን መወዳደር እንደሚችሉም የትምህርት ሚኒስትሩ ተናግረዋል። ትምህርት ሚኒስቴር ከቀረቡለት እንትኖች ውስጥ የሚያደርግ ከሆነ ፕሮፐር ኢቫሉዌሽን ማድረግ አለበት። ትምህርት ሚኒስቴር ራሱ ሚኒንግ የራሱን ኢንተርቪው ፕሮሰስም እዛ ውስጥ እንዲጨምር ነው ያደረግነው። ውድድር ኢንተርናሽናል ይሆናል ነው። ኤኒባዲ ሁ ኢዝ ኢንትረስትድ ቱ ኮምፒት ጊቭን የተለየ ደሞዝ ባንሰጥም ፎር ዋቴቨር ሪዝን አገራቸው መምጣት መስራት የሚፈልጉ ዳያስፖራዎች ካሉ ኦር ኢቭን የውጭ ሀገር ሰዎች ሆነው ግድ የለም እኔ በዶላር መከፈል የለብኝም በዚች በፒዩኒ ደሞዝ መስራት ፈልጋለሁ የሚሉ ኬፓብል ካሊበር ያላቸው ሰዎች መወዳደር እንዲችሉ ኤንድ ኮምፒቲሽኑን ትንሽ ስትሬንግዝን ማድረግ እንፈልጋለን። ኖት ኦንሊ ዳት ግን ኢቭን ይሄ ቫይስ ፕሬዚዳንቶች እስካሁን እዛው ከዩኒቨርሲቲው ነበር አይደለም ውድድር የሚደረገው። አሁን we want to open it up ከየትም ዩኒቨርሲቲ መጥቶ መወዳደር መቻል አለበት። የዩኒቨርሲቲ አመራር ላይ ያለውን ክፍተት ለመሙላት ይህ ነጻ አካሄድ አንደኛ መፍትሄ መሆኑን የተናገሩት ሚኒስትሩ ከዚህ ቀደም ለዩኒቨርሲቲ ፕሬዝዳንትነት በሚደረገው ውድድር 30% ድርሻ የሚይዘው የአካባቢ ተወላጅነት መስፈርት አሁን በተዘጋጀው በአዲሱ መመሪያ መቅረቱንም ነው የጠቀሱት። የአካባቢ ተወላጅነት have been playing a very important the most important role እስካሁን ሲጫወቱ የነበሩት እሱ ነው። ይሄ 30% ማህበረሰቡ ድምጽ ይስጥ ተብሎ ሞር ዴሞክራቲክ እንሆናለን ተብሎ የተጀመረው fundamentally it actually made it more ethnic because gang up አርጎ በአካባቢነት ያ 30% ድምጽ ለአንድ ሰው ይሰጣል። ሞር ኦር ሌስ በወረቀት ተመሳሳይ የሆነና በካሊበርም ተመሳሳይ የሆኑ ሰዎች አንዱ 30 አንዱ 0 ያገኛል። it has nothing to do with real proper selection process. So ይሄ ማቆም አለበት ነው አትሊስት ለተወሰነ ጊዜ ኢቬንቹሊ ዩኒቨርሲቲ ውስጥ ያሉ ሰዎች ድምጽ ቢኖራቸው ጥሩ ይሆናል የሚለው ቢታመንበት ሞር ኦር ሌስ እየተባለ ያለው ለዛ ብቁ አይደሉም ዩኒቨርሲቲዎቹ አሁን። ለዩኒቨርሲቲ ፕሬዝዳንትነት የሚወዳደሩ ምሁራን በትንሹ ለ6 ወራት የሚቆይ ውድድርና ፉክክር እንደሚጠብቃቸውም የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። በዚሁ ባሳለፍነው ሳምንት ውይይት የተደረገባቸው ሌሎች ደንቦችና መመሪያዎች የከፍተኛ ትምህርት ተቋማት የሚሰጣቸውን ሀብት በአግባቡ ማስተዳደር፣ ለታለመለት ዓላማ መዋልና ራስ ገዝ እንዲሆኑ የሚያስችሉ ሆነው መዘጋጀታቸውን የትምህርት ሚኒስቴር ዴኤታው ሰሎሞን አብርሃ ተናግረዋል። ከራስ ገዝነት ጋር በተያያዘ እንደ ሀገር ሰፊ ሚስኮንሰፕሽን ያለውና እሱን ክላሪፋይ ማድረግ ያስፈልጋል። አንደኛው ምንድነው የምርምር ዩኒቨርሲቲዎች ብቻ ናቸው ራስ ገዝ የሚሆኑ የሚል ሐሳብም አለ። ሁለተኛ ራስ ገዝነትና ፕራይቬታይዜሽንን ወደ አንድ የማየት ነገር አለ። ያው ዩኒቨርሲቲዎቹ ራስ ገዝ ሲሆኑ ከመንግስት ቁጥጥር ውጭ ሆነው የሚቀጥሉበት ሁኔታ እንዳለ ታሳቢ ይደረጋልና እሱን የማጥራት ስራ መስራት መቻል አለበት በእኛ በኩልም ብለን እናስባለን። እንግዲህ እንደምታውቁት እነዚህ ዩኒቨርሲቲዎች ፐብሊክ ኢንስቲትዩሽን ናቸው። ኤፊሺየንት እና ኢፌክቲቭ እንዲሆኑ ነው ታሳቢ የሚደረገው። ያለ ማድረግ ደግሞ በራሳቸው አስተዳደራዊ ስርዓታቸውን እንዲያሻሽሉ መመሪያዎችን
የህግ ማዕቀፎችን እያወጡ እነሱን ሊመስል በሚችል መልኩ እና እነሱን የመማር ማስተማር፣ የምርምር፣ የማህበረሰብ አገልግሎት ስራዎችን ሊያሳልጥላቸው በሚችሉ አግባብ ኦፕሬት ማድረግ እንዲችሉ የህግ መደላደል መፍጠር ነው እንጂ ፕራይቬታይዝድ የማድረግ ጉዳይ አይደለም። ሚኒስቴር ዴኤታው አክለውም የትምህርት ሚኒስቴር ለራስ ገዝነት ጥያቄ ለሚያቀርቡ ዩኒቨርሲቲዎች ባዘጋጀው በዚሁ ማንዋል ዩኒቨርሲቲዎች ቅድሚያ ማሟላት ያለባቸው መስፈርቶች መቀመጣቸውንም ጠቁመዋል። ከተቀመጡ መስፈርቶች መካከል ጠንካራ የፋይናንስ ስርዓት መኖር፣ የተማሪዎችን የመማር ስኬታማነት የሚያረጋግጥ መሆኑን እንዲሁም ሀብት ማመንጨት የሚያስችል የማስተዳደርና የመጠቀም አቅም መገንባቱን ይገኙበታል ብለዋል ሚኒስቴር ዴኤታው። ወደ ራስ ገዝነት ገባለሁ ብሎ ዩኒቨርሲቲ የሚገመገምበት አንደኛው የመውጫ ስትራቴጂ የህግ ሰነዶችና ማዕቀፎችን ማዘጋጀት ይኖርበታል። አካዳሚያዊ ተወዳዳሪነቱ ምንድነው ቢለው እናያለን። ጠንካራ የፋይናንስ ስርዓት ያለውና ፋይናንሻል ሰስተናቢሊቲው ማረጋገጥ የሚችል ዩኒቨርሲቲው ራዕይና ተልዕኮ በትኩረት ልየታ መስኩ አንጻር የተናበበ መሆኑ፣ የተማሪዎችን የመማር ስኬቶች የሚያረጋግጥ የመማር ማስተማር ሂደት ስለመኖሩ እናያለን። ብዝሃ ሀብት የማመንጨት የማስተዳደርና የመጠቀም አቅም ስለማሳደጉ በዩኒቨርሲቲ ደረጃ እናያለን ማለት ነው። የሚያሰራና ራስ ገዝነትን ለመተግበር የሚያስችል አሰራር ስርዓትና ተቋማዊ መዋቅር ስለመዘጋጀቱ እናያለን። አዲስ አበባ ዩኒቨርሲቲ ላይ ያየነውን ቻሌንጅ ስላየን ቀደም ብሎ ቢሰራ የሚል ታሳቢ በማድረግ የመሰረተ ልማት እና አጠቃላይ ቴክኖሎጂ ዝግጁነቱ ዩኒቨርሲቲው እናያለን። የትምህርት ሚኒስቴር ባዘጋጀው በዚሁ የውይይት መድረክ ላይ የዩኒቨርሲቲዎች ራስ ገዝነት ተቋማቱ ራሳቸውን በራሳቸው የማስተዳደር የሰው ኃይል የመቅጠር የተማሪዎች ቅበላና በአካባቢ ቋንቋ እስከ ማስተማር የሚደርስ ነጻነት የሚሰጥ መሆኑ ተመላክቷል። የትምህርት ሚኒስቴር ያለፈውን የ6 ወራት የትምህርት ዘርፍ አፈጻጸም በገመገመበት መድረኩ በዩኒቨርሲቲዎች ውስጥ አሁንም ድረስ የሚስተዋለው የፈተና ስርቆት የተደራጀና ታቅዶ የሚተገበር መሆኑንና የአይሲቲ አስተማሪ ባለሙያዎች ጭምር ፈተና እንደሚሰርቁ መግለጹ ይታወሳል።